የምታወጣ እጅ ምን የምትልጅ ምን የምትልጅ የምትልጅ ከምን ከየትኛውም ሁኔታ መሳፍንት ምዕራፍ 6 እሺ የእግዚአብሔርን ቃል እንዲህ እናነባለን። እሺ የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። ይሄ ታሪክ የሚያወራው ስለ እስራኤላውያን እነዚህ እስራኤላውያን ከነበሩበት ከግብጽ ባርነት ወጥተው በከናን ምድር ይገኛል። አሁን ይሄ ክፍል ሲጻፍ እነዚህ ህዝቦች የሚገኙት በከናን ከምን ወጥተዋል? ከባርነት ወጥተዋል። ነገር ግን የተሰጣቸውን የእግዚአብሔር ሕግ ባለማክበራቸውና ለእግዚአብሔር ባለመታዘዛቸው የተነሳ እግዚአብሔር ለምን አሳልፎ ሰጣቸው? ለሚዲያ ትርጉሙ የስሙ ትርጉም መከራ ወይም ደግሞ ክርክር ማለት ነው። ለምን አሳልፎ ሰጣቸው ነው የሚለው? በማይክ በለው። ለማን? ለሚዲያውያን። ለማን? ለሚዲያውያን። ለሚዲያማውያን። እነዚህ ሚዲያማውያን የሚባሉ ሰዎች የስማቸው ትርጉም መከራ ወይም ደግሞ ክርክር ማለት ነው። መከራና ክርክር ደግሞ የእግዚአብሔር ቁጣ። እነዚህን ሰዎች የተቆጣበት ዋናው ዓላማው እነሱ እግዚአብሔር ከምድረ በዳ አውጥቶ ከፈርዖን እጅ አውጥቶ ወደ ከነዓን ካስገባቸው በኋላ ለተሰጣቸው ሕግ አልታዘዝም። ለእግዚአብሔር አለመታዘዝ እግዚአብሔር የሆነን በረከት የሆነን ድል እንዲሰጥ አያደርግም። የማይታዘዘውን ሰው እግዚአብሔር ከለላውን ያነሳው። ምኑን ያነሳ? ጥበቃውን ነው የሚያነሳው። የእግዚአብሔር ጥበቃ ሲነሳ ደግሞ ጠላት ምን ይለናል? ያገኘናል። ትዝ ይላችኋል ኢዮብ መጽሐፍ ላይ የእግዚአብሔር ባሪያ ኢዮብ ጠላት ሲፈልገው በቅጥር መሃል ነበር። የእግዚአብሔር ፊት ጠላት በቆመ ጊዜ ከዚህ ምን ትሰራለህ? እግዚአብሔር ይገስጽ ሲለው እንዲህ አለ፣ ዓለምን ዞሬ መጣሁ። ምንን ዞሬ መጣሁ? ዓለምን ዞሬ መጣሁ አለ እና እግዚአብሔር ኮራ አለና እንዲህ አለው፣ ባሪያዬን ኢዮብን አየሁ አለ። አቦ እግዚአብሔር የሚያርፍባችሁ ይሁኑ። እግዚአብሔር የሚመካባችሁ ሁኑ። የሆነ ሰው የሚሰማኝ ከሆነ የእግዚአብሔር ቀልብ በሱ ትረፍ። የእግዚአብሔር ሐሳብ በሱ ትረፍ። ኢዮብ ከራሱ አልፎ እግዚአብሔር የሚመካበት ሰው ማቲን ታርፋለ አኒኮቫሲን እግዚአብሔር የሚመካበት ሰው ባሪያዬ ኢዮብን አየዋል። ማዳንታ አዎ አለው። እሱማ ቅጥር ሆነለታል። ምን ሆነለታል? እጁን ከፍ የሚያደርግልኝ ሰው አለ። ማካቴቬሲያ የእግዚአብሔር ጥበቃ በእናንተ ላይ ይሁን። የእግዚአብሔር ቅጥር በቤታችሁ ላይ ይሁን። የእግዚአብሔር በጎነት በዘራችሁ ላይ ይሁን። በኢየሱስ ስም ይሁን። እነዚህ የእስራኤል ሕዝቦች በዚህ ልክ እግዚአብሔርን ስለበደሉ እግዚአብሔር ተቆጣባቸውና ለሚዲያማውያን አሳልፎ ተሰጡ። ለምን ተሰጡ? እነዚህ ሚዲያማውያን የሚባሉት ደግሞ ክርክር፣ የስማቸው ትርጉም ክርክርና መከራ ነው። እነዚህ ህዝቦች እየገዙ ያሉት ሚዲያማውያን የሚባሉት ክርክር ወይ መከራ የተባሉ ሰዎች በጣም ምቀኞች ናቸው። የሚመጡበት ጊዜና ነገር የሚያበላሹበት ጊዜ በጣም ወሳኝ ጊዜ። ለራሳቸው ነገሩን አይጠቀሙ፣ ለአንተም እንዳይሆን ነው የሚያደርጉት። እነዚህ የእስራኤል ልጅ ሰዎች በዚህ ልክ እግዚአብሔር አሳልፎ ሰጣቸው። ምን አላቸው? የሚዲያም እጅ በእስራኤል ላይ ጠነከረች፣ በረታች። ከሚዲያም የተነሳ የእስራኤል ልጆች ከተራራ ላይ ጉድጓድና ዋሻ ምሽግም አበጁ፣ ተሸሸጉ። ይሄ የሚያሳየው መፍራታቸውን። ደንግጠዋል። በገዛ ሀገራቸው በገዛ ህዝባቸው መሃል ፈርተዋል። የፈሩት ሚዲያማውያን የሚባሉ ነገር የሚያበላሹ የበረቱ ናቸው። ኪዳን የላቸው፣
ከእግዚአብሔር ዓለም ጋር ህብረት የላቸው። ነገር ግን የእግዚአብሔር ጥበቃ ከእስራኤል ላይ ስለተነሳ ጠላት አየለባቸው። ቅድም እንዳልኳችሁ ኢዮብ እግዚአብሔር ቅጥር ስለሆነው ጠላት ምን ሊለው አልቻለም፣ ሊነካው አልቻለም። ከዛን ኢዮብና ጠላት ሳይሆን የተነጋገሩት እግዚአብሔርና ጠላት ውድድር ውስጥ ገቡ። እንዲህ አለው፣ አንተ ቅጥሩን አንሳልኝ እንጂ እንዴት እንደሚከዳ አሳያለሁ። ብራዘር የእግዚአብሔር እጅ ከኛ ላይ ከተነሳ ከንቱ ነው። የእግዚአብሔር ጥበቃ ከኛ ላይ ከተነሳ ብርታታችን ይጠፋል፣ ታማኝነታችን ይጠፋል። ያለነው ከጸጋው ጉልበት የተነሳ ብርቶች የመሰለው እግዚአብሔር እጅ በላያችን ላይ ስላለች ብቻ ነገሮች የቀኑልን መልካም የሆኑልን እግዚአብሔር ከኛ ጋር ስላለ ብቻ። ዛሬ ልጸልይልህ፣ የእግዚአብሔር ጥበቃ በቤት ላይ ይሁን። የእግዚአብሔር አብሮነት በቤት ላይ ይሁን። የእግዚአብሔር ብልጥግና በሕይወት ላይ ይገለጥ። እዚህ ክፍል ላይ የሚገርማችሁ እነዚህ እስራኤላውያን ፈርተው በተራራው ስር ቁጭ ብለዋል። አቴሌቫስ የሆነን ሰው እግዚአብሔር እንዲህ ይለኛል፣ አሻግረዋል። ማን እንደሆነ አላውቅም፣ ግን እግዚአብሔር መንገዱን የሚያቀናለት ሰው አያለሁ። እግዚአብሔር ነገሩን ኦፕሬት የሚያደርግለት ሰው አያለሁ። እግዚአብሔር ነገሩን የሚሸፍንለት ሰው አያለሁ። አንድ መዝሙር አለ፣ በጉበኔ ላይ በበሬ ደጃፍ የኢየሱስ የደም ፈሶበት የለም፣ ሊያየኝ አልቻለም ሊከሰኝ ጠላት ፈርቶ ይሸሸኛል። ደሙን ያየ እኔን ያየለት አይደለም ደሙን ያየለት እያለ ያለው ዘማሪው ከጥበቃው የተነሳ ከኢየሱስ ክርስቶስ ደም የተነሳ ጠላት ሊነካኝ አልቻለም። ነገር ላይ የእግዚአብሔር ጥበቃ ይቀመጥበት፣ የደሙ ጉልበት ይገለጥበት እና እነዚህ የእስራኤል ሰዎች ካላቸው ብዛት፣ ካላቸው አቅም፣ ካላቸው ሀብት የተነሳ ሚዲያማውያንን ማሸነፍ አይችሉም። ይኸውልህ በገንዘብ ብዛት ድል የለም። ዛሬ ልል የምፈልገው ይሄንን ነው። የእግዚአብሔር አብሮነት እጅ ታወጣለች። ይገርማል። ፈርተው ተሸሽገው ሳሉ አንድ ሰው ደግሞ ጌዲዮን የሚባል በአንድ ወይን መጥመቂያ ምን ይወቃ ነበር? ስንዴ ይወቃ ነበር። ፈርቷል። አታባ ዛሬ ፍርሃትን ገለብጣል። የሞትን ፍርሃት ከቤታችሁ ገለብጣል። የሐዘንን ፍርሃት ከቤታችሁ ገለብጣል። ይሄ ሰው ፈርቶ በወይን መጥመቂያ ስንዴ ይወቃ ነበር ይላል ይሄ ቃል። ድንገት የእግዚአብሔር መልአክ መጣና እንዲህ አለው፣ ዛሬ እመነኝ፣ በብዙም በጥቂትም እግዚአብሔር ቤትህን ያድነዋል፣ ሕይወትህን ያድነዋል፣ መንገድህን ያድነዋል። እኔ እንደ እምነት ይሆንልህ። እግዚአብሔር ልኮኝ መጥቻለሁ። ርዕስ አልቀይርም። የሚያድን የእግዚአብሔር እጅ ያልፋል ወደ ሕይወት። እግዚአብሔር ምስክሬ ነው። የሆነ ሰው ቤቱን እግዚአብሔር ይታደጋል፣ ትዳሩን እግዚአብሔር ይታደጋል፣ ቢዝነሱን እግዚአብሔር ይታደጋል፣ ልጆቹን እግዚአብሔር ይታደጋል። ግን አይመስልም። ፈርተው ደንግጠው ዋሻ ሰሩ። ከቤታቸው ወጥተው ከቀጠናቸው ወጥተው ተሸሸጉ። ከዛ ከተሸሸጉበት ሚያወጣ አይችልም። የእስራኤል ሕዝብ ቢሰበሰብ ሊድን አይችልም። እነዚህ ሚዲያማሞች ደግሞ የሚመጡበት ሲዝን አላቸው። ሰው አይደለም የሚገሉት፣ ሰው የሚኖርበትን ነገር ነው የሚወስዱት። ቀጥታ አይገልህም። በዙር ነገርን ቤትን የሚያጠቃውን ገለዋለሁ በኢየሱስ። ቀጥታ የማይጎዳችሁ ነገር ግን በተዘዋዋሪ ቤታችሁን የሚነካ፣ ሕይወታችሁን የሚነካ፣ ቢዝነሳችሁን የሚነካ የሚዞራችሁ ዛሬ በክርስቶስ ኢየሱስ ይገለበጣል። ይገርማል። እስራኤል ሲያጭዱ አይደለም የሚመጡት። ይኸውልህ ወፍጮ ቤት አይደለም የሚመጡት። አቅርቦ ሲበሉ አይደለም የሚመጡት። የሚመጡት በሚሰሩበት ጊዜ
የዘሩት ነገር ቡቃያ ሲሆን እህል ለመሆን ለመብዛት በኢየሱስ ስም ነገራችሁ ሲባዛ እየጠበቀ የሚመታችሁ የተመታ ይሁን። የፌሌሪቲ ጉልበት የተጋጨ ይሁን። ይኸውላችሁ በደንብ ስሙኝ። ሲያርሱ አይመጡ፣ ይኸውልህ ሲዘሩም አይመጡ፣ ውሃ ሲያጠጡም አይመጡ። እህሉ ለመብቀል አለው ብሎ ሲያቆጠቁጥ ይመጣሉ። የሚመጡት ደግሞ ሊበሉ አይደለም ሊያጠፉ። እጃችሁን ከፍ አድርጉ። በጌታ ተባበሩ። ነገራችሁ ቡቃያ ሲሆን ሲያቆጠቁጥ ሰው የሚያደራጅባችሁ አገልግሎታችሁን ሊያበላሽ የሚለፋ ቢዝነሳችሁን ትዳራችሁን ሰላም ስታገኙ አረፍኩ ስትሉ ነገር የሚያመጣባችሁ በጌታዬ በአምላኬ በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተዋረደ ይሁን። ነገራችሁ ሲያቆጠቁጥ ሊደርስ ሲል አሉ እኮ እንደዚህ አይነት ሰዎች አሉ። ባይዞ እንደ ቆማችሁ ሲሰሙ ካሜራ ይዞ የሚመጣው አሉ። ልጆቻችሁ ሊመረቁ ሲሉ የልጆቻችሁን ድካም ለማወጅ የሚመጣው ወለድኩ እግዚአብሔር ረዳኝ ልትሉ ስትሉ ጭንገፋ ይዞ የሚመጣ ይጃል። ዛሬ እሱ ነው የምንገለብጠው። ዛሬ እሱ ነው የምንመታው። ከመንገዳችሁ ከህይወታችሁ ላይ ከስራችሁ ከቢዝነሳችሁ ላይ እድገታችሁን የሚጠላ የተመታ ይሁን። የተመታ ይሁን። እነዚህ ሰዎች ባህሪ አንተ ቤት ልሰራ ስትል ደንብ ይጠራባል። ኢትዮጵያ ውስጥ ከክልል እኮ አልወጣም። እግዚአብሔር በሰጠ መንግስትን በሰጠ ቤት ላይ እኮ ነው ነገር ሊጀምር ያለው። ሊመታ ሲፈልግ ጠዋት መጥቶ እንኳን ጌታ ረዳ ብሎ ከሰዓት ደንብ ይልክባል። አብሮክ ነው ያለው። ይኸውልህ መጥቶ ጉባኤህን አይቶ አገልግሎትህን አይቶ ጌታ ይርዳ ብሎ ሰው ይገዛባል። እግዚአብሔር እንደረዳህ እንደቆምክ ሳቅ በሽማግሌ ይመጣባል። እኔ አሁን ከአገልግሎት ውስጥም ከዚህችን ቤተክርስቲያን ከሌላኛውም አገልጋይ ልብ ውስጥ በኢየሱስ ስም ክፉ ዘር ገነቅላል። ክፉን ዘር ነቅላል። በኢየሱስ ስም የተነቀሉ ይሁን። እነዚህ ሚዲያሚያውያን ነገር ሲጀምር ነው አይመጡ። እንደው ጣራ ስትመታ ቋሚ ስታቆም አይመጡ። የሚመጡት ስዘጋጋ ለነገር ልትወጣ ስትዘጋጅ። እስራኤል ላይ የሚመጡት ሲያርሱ አይመጡ። ዘራቸውን ይዘው ሲወጡ አይመጡ። ከዘሩ በኋላ ቡቃያ ላይ ነው የሚመጡት። ምን ላይ? ቡቃያ ደግሞ ምግብ አይሆንም። ቡቃያ ደግሞ ለአጥፊው አይጠቅምም፣ ለዘሪው አይጠቅም። ይመጡና ይላል ሲመጡ ደግሞ ብቻቸውን አይመጡ። እንዳንበጣ ነው የሚመጡት። በስተው ነው የሚመጡት። ለማጥፋት ይደራጃሉ፣ ለማፍረስ ይደራጃሉ። ዛሬ ገለብጠዋል። ትዳራችሁ ላይ፣ ልጆቻችሁ ላይ፣ ቢዝነሳችሁ ላይ የናንተ የሆነ ነገር ላይ የተደራጁ የነዚህ መናፍስቶች እጅ የተመታ ይሁን፣ የተገለበጠ ይሁን። እሺ ቁጥር 3 እስራኤልም ዘር በዘሩ ጊዜ ሚዲያውያን አማሌቃውያን በምስራቅ የሚኖሩ ሰዎች ይመጡባቸው ነበር። በእነርሱም ላይ ይሰፍሩ ነበር እስከ ጋዛም ድረስ የምድሩን ቡቃያ የእህሉንም ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። ይሁን ቀጥታ ይገሏቸው። የቱ ይቀላል? ቢገሏቸው ነው የሚሻለው። ቀጥታ ይገሏቸው።
እንዳይበሉ በራብ እንዲሞቱ ነው የሚያደርጓቸው። ለምን መሰለ? ቆሞ ስቃያቸውን ማየት ይፈልጋሉ። አንዳንድ ሰው አለ ባይዞ ስቃይህን ለማየት የሚነቃ፣ ስኬት ስታጣ ለማየት የሚነቃ። ያው እግዚአብሔር ሰው ነው አለ፣ ሰይጣን አይደለም። የሚነቃ አለ ጉለትህን ለማየት የሚጸልይ አለ አጥፋው ብሎ። ጴንጤ ነው። እኔ ጴንጤ ላይ የሚጸልየው ጸሎት አንዳንዴ ያስቀኝ። ጌታ ሆይ ንቀላት፣ አይነቅላት፣ አይነቅላት፣ አትነቀሉ። ሲያንድ ሰው አልነቀልም። እኛ የተተከልነው ወንዙ ዳር፣ ስራችን ደግሞ ሰዷል። ከምንጩ ነው መንጣጣው። እኛን የነካ ምንጩን የነካ ነው። እሱ አይኑን ያጠፋዋል። እኔ የጌታ ልጆች ላይ አልጸልይም። ምጸልይላቸው እንዲበዙ ብቻ። በኢየሱስ የዳነ ሁሉ ሀብታምና ባለጠጋ፣ ደስተኛና ክንውን በኢየሱስ ስም ይሆንለታል። የለም አትበላለጡም። እኔ ፊት ሁላችሁም በእግዚአብሔር ፊት አንድ ናችሁ። ስለዚህ ቢዝነሳችሁ ይከናወናል፣ ትዳራችሁ ይከናወናል፣ የእናንተ የሆነ ሁሉ ያድጋል፣ ፍሬያማም ትሆናላችሁ። የሚዲያማውያን ባህሪን ቡቃያ ላይ የሚመጣ ግርግዳ የሚያስይዝ እሷን በጌታ ነች። እዚህም ያለችው የምታስይዘዋን በጌታ ነች። ወዴን ነው የምንይዘው? ብትያያዙ ነው የሚሻለን። ግርግዳ ከምታስይዙ እናንተ ተያያዙ። ግርግዳ የሚያስይዝ መንፈስ የተገለበጠ የኢየሱስ ልጆች ናቸው። ሁለቱም ይሳካላቸው። የሁለት አባት ልጆች አይደሉ፣ ሁለቱም የኢየሱስ ልጆች ናቸው። እህቴ ስሚ፣ ገፈለሽ ይልሽ ቀያይር ራሱ መልአክ መጥቶ ቢጸልይልሽ የጌታ ደም የፈሰሰውላት ሴት ላይ አንዳች መጥፎ ነገር አይሆን። ይኸውልህ ከነብዩ በላይ ከመልአኩ በላይ የኢየሱስ ደም ለሁሉም ልጆቹ ነው የፈሰሰው። አያዳላም እሱ። ግን እንደሞ አንድ ነገር ልንገራ፣ ለእግዚአብሔር የማይመቹ ለስራው የማይመቹ የእግዚአብሔር ልጆች ለሚሰሩት አገልግሎት እንቅፋት የሚሆኑ በእግዚአብሔር ጉልበት ይነቀል። የሚነቀሉት እኔ ስለጸለይኩ አይደለም፣ የእግዚአብሔርን ሰላም የእግዚአብሔርን ስራ ስለከለከሉ። በተረፈ ግን እመኝኝ፣ ጌታ ምስክር፣ ደሙ የፈሰሰው ለሁሉም። ኢየሱስ ማን እና እነዚህ የእስራኤል ጠላቶች የሚመጡት ዘር ላይ ቡቃያ ላይ ነው። ያስጨንቋቸው ነበር። ምግብንም ምን አይሉላቸውም። እጃችሁ ዘርጉልኛ። አሁን ይውላችሁ የምትበሉትን አይደለም የሚተርፋችሁ፣ ጎተራችሁ ውስጥ፣ ህይወታችሁ ውስጥ፣ ትዳራችሁ ውስጥ የሚተርፍ እግዚአብሔር በረከት ያገኛችሁ። የሚተርፍ እግዚአብሔር እጅ ያገኛችሁ። ጓዳችሁ፣ ቤታችሁ በእግዚአብሔር በረከት ይሙላ። ፍሬ አይታጣባችሁ። ይኸውልህ እነዚህ የእስራኤል ጠላቶች የሚገርሙት ለማጥፋት ይሰበሰባሉ። ግን እመነኝ በእግዚአብሔር እጅ ይበተናሉ። በማን ይበተናሉ? እኔ ጸለይኩልህ። የተሰበሰቡብህ የተደራጁብህ ዛሬ ከእግዚአብሔር እጅ የተነሳ ይበተናል። አንድ ሰው ይበተናሉ ይበል። ፓላሴ አቱማ ይገርማል። እህል እንኳን አያስቀሩላቸውም ነበር ይልና አንድ ሰው ነበር ይላል ጌዲዮን የሚባል። እሱም ፈርቶ ምን ብሎ ፈርቶ ምን አለ? ተሸሸገ። በወይን መጥመቂያ ምን ይወቃ ነበር? ስንዴ ይወቃ ነበር። ይሄ ሰው ፈርቶ እንዲህ ይላል፣ አምላካችን ወዴት ነው? ያ የተማ ነው፣ ያድናል፣ ይታደጋል ያልነው አምላክ የታል እያለን ድንገት መልአክም መጥቶ በሱ ዘንድ ቆመ ይላል። አንተ ብርቱ ሰው። ይኸውልህ ፈሪውን ጀግና ማለት የሚችል በራሱ የሚተማመን ያ እግዚአብሔር ከፊታችሁ ይወጣል።
ጦርነታችሁን እሱ ይይዝላችኋል። እኔ ካባት ሳንዳልፋኒያሞ ማለከ በርባደን ቤኩም አንገሩ ዱበቻ እንጅራ ሐረከገ በልስቴ ሁለተሙ በጌታ በኢየሱስ ስም ዛሬ ምን እንደምትፈልጉ አላውቅም። አንተ የሚረዳ የእግዚአብሔር እጅ ግን ታልፋለች። የሆነ የምታግዝ እጅ ግን ታልፋለች።